እስራኤል የምትሸነፈው ለአምላኳ ብቻ ነው። እኩያሽን ፈልግ የሚለው አባባል ለእስራኤል አይሰራም። እስራኤል በታሪኳ ከእኩያዋ ጋር ተጋጭታም ሆነ ወዳጅ ሆናም አታውቅም። ጥንት የ17 ዓመቱ ትንሹ ዳዊት ግዙፉን ጎልያድ በጠጠር የጣለበት ታሪክ አሁንም ቀጥሏል። እስራኤል ከወዳጆቿም ከጠላቶቿም አንጻር በቆዳ ስፋትም ሆነ በሕዝብ ቁጥር ከቁጥር የምትገባ አይደለችም። ነገር ግን የዓለም ኃያላን ሊጋጯት አይደፍሩም። ይልቁንም እያባበሉ መዝለቅን መርጠዋል። በሌላ በኩል እዚህ ግባ የማትባሏ ትንሽ ሀገር የመላው አረብ ሀገራት የሁል ጊዜም ራስ ምታት ናት። ብዙዎቹ ከራሳቸው ሀገር እድገት በላይ የእስራኤልን ውድቀት ይመኛሉ። ከነሱ ሕልውና ይልቅ የእስራኤልን መጥፋት ይናፍቃሉ። ለመሆኑ እንዲህ በሚጠሏት ተከባ እስካሁን ድረስ እንዴት መቆየት ቻለች? ለምንስ ጠላቶቿ ሊያጠፋት አቃታቸው? ይህ የዓለማችን ምስጢራዊ ሀገር ታሪክ ነው። ከአዲስ አበባ ባነሰ የህዝብ ቁጥር በ9.8 ሚሊዮን ህዝብ ብቻ እስራኤል በምድር ላይ ካሉት ሀገራት እጅግ የላቀና ብቃት ካላቸው ወታደራዊ ኃይሎችን ከቀዳሚዎች ተርታ ትሰለፋለች። እንደ አውሮፓውያን አቆጣጠር በ1948 የተመሰረተችው ይህች ትንሽ ሀገር ከመጀመሪያው ቀን ጀምሮ ከባድ የህልውና ትግል አለባት። ለዚህም በፍጥነት በቴክኖሎጂና በጥንካሬ የሚታወቅ ወታደራዊ ኃይል ገንብታለች። የእስራኤልን ወታደራዊ ኃይል አስፈሪ የሚያደርገው መሳሪያ ብቻ አይደለም። ነገር ግን ይህችን ትንሽ ሀገር የራሷንና የዓለምን መልክ እንድትቀርጽ ያስቻላት በጥበብ የተቀመረ ስልት፣ ድፍረትና ፈጠራ ናቸው። እስራኤል ሁሌም ለጦርነት ዝግጁ የሆነች ሀገር ናት። እያንዳንዱ የእስራኤል ዜጋ ወንዶችና ሴቶች በውትድርና ሀገራቸውን ያገለግላሉ። ወንዶቹ ለ32 ወራት እንዲሁም ሴቶች ለ24 ወራት በውትድርና ያሳልፋሉ። ለሀገሩ የማያገለግል በውትድርና ያልሰለጠነ ዜጋ የላትም። ከነዚህም አብዛኞቹ በሰዓታት ውስጥ ለመንቀሳቀስ ዝግጁ ሆነው በመጠባበቂያ ውስጥ ይቆያሉ። ይህ ማለት እስራኤል በማንኛውም ጊዜ በመቶ ሺዎች የሚቆጠሩ የሰለጠኑ ወታደሮችን ልትጠራ ትችላለች ማለት ነው። የእስራኤል መከላከያ ኢንዱስትሪዎች የራሳቸውን ዘመናዊ ታንኮች፣ ሚሳኤሎች፣ ድሮኖችና የሳይበር መሳሪያዎችን በማምረት በውጭ አቅራቢዎች ላይ ያላት ጥገኝነት ዝቅተኛ ነው። የፈጠራ መሳሪያዎች አይረን ዶም የዓለማችን እጅግ የላቀ ሚሳኤል መከላከያ ሮኬቶችን በመጥለፍ ከ90 በመቶ በላይ ስኬት ያለው። ሁለተኛ የዳዊት ወንጭፍና የቀስ ስርዓቶች ከመካከለኛና ረጅም ርቀት ባሊስቲክ ሚሳኤሎች ይከላከላሉ። መርካቫ ታንክ በዓለም ላይ ካሉት በደህንነቱ የሚታወቀው በወታደሮች ሕልውና ላይ ያልተደገፈ ታንክ ነው። ሰው አልባ አውሮፕላኖችና የሳይበር መሳሪያዎች እስራኤል ቁጥር 1 ሰው አልባ አውሮፕላኖችን ላኪና በሳይበር ደህንነትም በዓለም አቀፍ መሪ ነች። የእስራኤል ወታደራዊ ቁጥር ሚስጥር በመሳሪያዎች ብቻ አይደለም። በዘመናዊ የውጊያ ታሪክ የማይደፈሩ ጥቃቶች እንድትፈጽም የሚያስችላት ከጠላቶቿ እጅግ ርቃ በማሰብና ፈጣን እርምጃ በመውሰድ ነው። ይህም በጥልቀት በማቀድ ጠላቶቿ ሲንደረደሩ እሷ ጦርነቱን ትጨርሳለች። ከነዚህም ውስጥ በዓለም ታሪክ በኃይል ሚዛን በምንም ዘርፍ ልትወዳደር የማትችለው ነገር ግን በትንሽ ኪሳራ በፍጥነት ድል ያደረገችበት የ6 ቀን ጦርነት ተጠቃሽ ነው። በ1967 ታሪክን የለወጠው የአየር ድብደባ ቀን ሰኔ 5 ቀን 1967 ዓ.ም ከ5 በላይ የተደራጁ የአረብ ጦር ኃይሎች ጥቃት ለመሰንዘር ሲዘጋጁ እስራኤል ኦፕሬሽን ፎከስ የተባለውን እቅድ መተግበር ጀመረች። በዚህም አስቀድማ በ3 ሰዓታት ውስጥ አብዛኛውን የግብፅ አየር ኃይል ያወደመ የቅድመ መከላከል አየር ጥቃት በማድረግ ቀጥላም የዮርዳኖስና የሶሪያ አየር ኃይሎች ብዙም ሳይቆዩ ወደ አመድነት ቀየረቻቸው። እስራኤል አጠቃላይ አየር ብልጫን በማግኘቷ በ6 ቀናት ውስጥ በ3 ግንባር ለድል በቃች። በጦርነቱ የእስራኤል አየር ኃይል ከ400 በላይ የአረብ አውሮፕላኖችን ሲያወድም የራሱን 19 ብቻ አጥቷል። 1981 የኦሲራክ ሪአክተር አድማ የኢራቅ የኒውክሌር ህልም የከሸፈበት ቀን ሰኔ 7 ቀን 1981 ዓ.ም እስራኤል ኤፍ-16 እና ኤፍ-15ቶችን በ1000 ኪሎ ሜትር ዝቅታ ከፍታ ባለው ተልዕኮ ላይ የኢራቅን ኦሲራክ ኒውክሌር ሪአክተር የጦር መሳሪያ ለማምረት በዝግጅት ላይ ሳለች ኦፕሬሽኑን አጠናቀቀች። በውጤቱም ሪአክተሩ በደቂቃዎች ውስጥ ሊደመሰስ ችሏል። የኢራቅ የኒውክሌር መርሃ ግብር ለዓመታት ወደ ኋላ እንዲቀርም ምክንያት ሆኗል። ይህ ሁሉ ሲሆን በአሸዋ እንደወደቀ መርፌ ጀቶቹ በጠላት ግዛት ላይ ሲበሩ ያያቸው አንድም አካል የለም። ከኦፕሬሽኑ በኋላ አውሮፕላን አብራሪዎቹ ሁሉም በሰላም ወደ ቤታቸው ተመልሰዋል። እንደ አውሮፓውያን አቆጣጠር በ2007 የሶሪያ ሪአክተር ኦፕሬሽን ዝምተኛው የግድያ ቀን መስከረም 6 ቀን 2007 ዓ.ም በሚስጥር ተልዕኮ ኦፕሬሽን ኦቻርድ የእስራኤል ጀቶች በሶሪያ ሊጠናቀቅ የተቃረበ የኒውክሌር ማበልጸጊያ ኃይልን በሰሜን ኮሪያ እርዳታ አወደሙ። ውጤቱ ሪአክተሩ የከፋ ጉዳት ሳያስከትል በፍጥነት ተደምስሷል። ይሁን እንጂ ከ10 ዓመታት በላይ ኦፕሬሽኑን እስራኤል እንደፈጸመችው ሳይታወቅ ሚስጥር ሆኖ ቆይቷል። በኋላም በ2018 ይፋ አድርገዋለች። ሚስጥራዊው የኒውክሌር ጦር መሳሪያ እስራኤል ከ80 እስከ 200 የሚደርሱ የኒውክሌር ጦር መሳሪያዎች እንዳላት ቢገመትም በይፋ ያረጋገጠ ግን አልተገኘም። እስራኤል ኃይሏ ሚስጥራዊነቷ ነው። ይህም አንዱ የስትራቴጂ አካል ነው።
ምን እንዳላት የሚታወቀው ስትጠቀምበት ብቻ ነው። ይሁን እንጂ እስካሁን ያልተጠቀመችባቸው ከባባድ መሳሪያዎች እንዳሏት ይነገራል። ዶልፊን መደብ ሰርጓጅ መርከቦች ኒውክሌር የሚይዙ የክሩዝ ሚሳኤሎችን ሁሌም ለመተኮስ የተዘጋጁ ሲሆን ይህም እስራኤል በአነስተኛ ጊዜ ውስጥ የማጥቃት ችሎታን ይሰጣታል። ከመሬት በታች ያሉ ማዘዣ ማዕከላት ብዙዎቹ የእስራኤል አየር ማረፊያዎች፣ የነዳጅ መጋዘኖችና የማዘዣ ገንዳዎች በተራራዎች ውስጥ ወይም ከመሬት በታች የተተከሉ ናቸው። ይህም ሀገራቸውን ከጥቃት ለመከላከል የታለመ ነው። በጠፈር ላይ እስራኤል የራሷን የስለላ ሳተላይቶች ያመነጠቀች ሲሆን በአጭር ጊዜ በትንሽ ሀገር ይህን ሁሉ ማሳካት ለማመን የሚያዳግት ግን እውን ነው። የእስራኤል ወታደራዊ ኃይል ድንበሯን ለመጠበቅ ብቻ ሳይሆን ማንኛውንም ጥቃት ከመከሰቱ በፊት መከላከል ለማስቻል ቴክኖሎጂን በመጠቀምና በፍጥነት አደጋዎችን ለማስወገድ ታልሞ የተገነባ ነው። በጣም ትንሽ ለሆነችው ሀገር የእስራኤል ወታደራዊ እርምጃ በመካከለኛው ምስራቅ ብሎም በዓለም አስፈሪና ተጽዕኖ ፈጣሪ አድርጓቸዋል። እስራኤል አሁንም አዲስ ጥቃት ፈጽማለች። እስራኤል በፎርዶን ግዛት የሚገኘውን የኢራን ዋነኛ የኒውክሌር ጣቢያን መታለች። የእስራኤል አየር ኃይል አሁን ላይ የኢራን በጣም በጥልቀት የመሬት ውስጥ የኒውክሌር ማበልጸጊያ ተቋም የሆነውን ፎርዶን በቦምብ እየደበደበ መሆኑን የኢራን ሚዲያዎች ዘግበዋል። በተራራ ውስጥ በጥልቀት የተገነባው ፎርዶን የኒውክሌር ማብለያ የአየር ኃይል ጥቃቶችን ለመቋቋም የተነደፈና የኢራን የዩሬኒየም ማበልጸጊያ ማዕከል ሆኖ ቆይቷል። ኢራን የተመድ ጸጥታው ምክር ቤት በአስቸኳይ ስብሰባ እንዲያካሄድና በእስራኤል ላይ አፋጣኝ እርምጃ እንዲወስድ የሚጠይቅ ደብዳቤ ለጸጥታው ምክር ቤት ልካለች። ቸር ሰንብቱ።